ሰርፕራይዝ አለን እነግራቸዋለን ብለናቸው ነበር። ሰርፕራይዙን ደግሞ ይህ ነው እንግዲህ እንደሚታወቀው አሁን በነፃና በአማረ ሁኔታ ሁሉን ነገር እናስተካክሏለን ብለን እንገምታለን። ሰዎች ደርሰናል። እንግዲህ አባት ቅደም ሰላም፣ እንዴት ናችሁ ውድ ቤተሰቦቼ? ዛሬም ተመልሼ መጥቻለሁ። ባለፈው የሞከርኩት ሙከራ አይታችሁታል። ያው አብርሽም ሩታም አልተቀበሉኝም። እኔ ደግሞ ማለት የፈለኩት ምንድነው የሰው ልጅ ይቀየራል። ሁሌም አንድ አይነት አስተሳሰብ ይኖረናል ማለት አይደለም። ነገሮች በጊዜ ሂደት ይቀየራሉና የእነሱን አብሮ መሆን ሰላም መሆንን ነበረ ምርጫ አድርጌ የመጣሁትኝ። አልተቀበሉኝም። ስላልተቀበሉኝ ግን ነገሮችን እዛ ጋር ማቆም አልፈለኩም። ምክንያቱም ሙከራዬን ማቆም አለብኝ ብዬ አላስብም እና ዛሬ እንዳጋጣሚ ሆነው እዚህ የአብርሽ አባትና ወንድምየው እንደመጡ ሰምቻለሁና በአጋጣሚ እኔም ስራ ለመስራት ነበር እዚህ የመጣሁትኝ እና እዚህ ጋር ሂዱ ለማናገር ፈርቻለሁ። እውነት ለመናገር ያስፈራል። ምክንያቱም እሳቸው የሚኖራቸው ኢሜጅ ምንድነው ያው ከሚያዩት ነገር አንጻር እኔ ለመጣላታቸው መንስኤ ነኝ ብለው ያስባሉና ኦዲየንስ ልክ እናንተ እንደምታስቡት ማለት ነው። ስለዚህ እሱ ነገር እንዲቆም ማውራት አለብኝ ብዬ ሳስብ ምን አሰብኩ? እውነት ለመናገር ትናንት በነበረው ነገር ጥፋት አጥፍቻለሁ፣ አላጠፋውም ማለት ነው። ስለዚህ ግን ደግሞ አሁን ላይ እውነታው ያ አይደለም። ሁላችንም ጋር ያለው ግንዛቤ ያ አይደለምና ሁለቱ አንድ ላይ እንዲሆኑ እንፈልጋለን። ሰላም እንዲወርድ እንፈልጋለሁና እንግዲህ ፈጣሪ ከረዳኝ ማለት ነው። ፈጣሪ ከረዳኝ እና ተረጋግተው ማውራት ከቻሉና የሚቀበሉኝ ከሆነ ስላለው ነገር ማሳወቅ እፈልጋለሁ ለሳቸው። እሺ ብለው ተቀብለውኝ ሐሳቤን ከተቀበሉ ወደ እርቅ እንገባለን ብዬ አስባለሁ። በእርግጠኝነት ትልቅ አባት ናቸው። ስለዚህ በምክር ያልፉኛል ብዬ አስባለሁ። ከመቀየም ይልቅ ወይም ደግሞ እኔን ነገሮችን ከማስከፋት ይልቅ በምክር ያልፉታል ብዬ አስባለሁ። ካልሆነም ግን ደግሞ ያው ነገሮች አሉንም ብዬ እሄዳለሁ። እንግዲህ የሚሆነውን አብረን እናያለን። ይሳቅ እየመጣ ነው። ሰርፕራይዝ አለን እነግራቸዋለን ብለናቸው ነበር። ሰርፕራይዙን ደግሞ ይህ ነው እንግዲህ እንደሚታወቀው አሁን በነፃና በአማረ ሁኔታ ሁሉን ነገር እናስተካክሏለን ብለን እንገምታለን። ያ እንደዚህ እንደሆነ ባቅ ማለት የሆነ ትንሽ እንኳን ኢንፎርሜሽን ቢኖረኝ በጣም ወዶ ማከብረው ጓደኛዬ ነውና እንትን በኋላ ከእርቁ ምናምን በኋላ ማለት ነው ቪዲዮ እንሰራለን። እንዲህ ሁለቱንም አስለፍሻቸው ማለት ነው። በጣም የገረመኝ ነገር ማለት ነው በቴ ይሳቅን አልጣላውም የሚል ልጅ ቢኖር ዳኒ ነው። ይሳቅ የፈለገ ነገር ቢለኝ በቃ ሁሌ ማለት ምሎ የሚናገረው አልጣላውም ምናምን የሚለው የነበረው እሱ ነበርና ጋቡን ያያችሁት ነው ጋይስ። አሁን ከዚህ ጋር እንዴት ነው ተባብረን የምንኖረው? ምንድነው ዋናው ነገር በስልክ ረጅም ሰዓት አውርተናል። ምክንያቱም ተሳሳቀን የምናወራው ነገሮች ቀላል ሆነው ሳይሆን በስልክ ከሚገባው በላይ ተግባብተን እና ደግሞ እና እንዳልኩ የአብርሽ አባት እዚህ ናቸው ከወንድሙ ጋር ማለት ነው። የቱ ጋር እንዳሉ አላውቅም። በጣም ብቻዬን ከመሄድ አብረን ብንሄድ ይሻላል። ምክንያቱም አብረን ሄደን እንፈልጋቸው ቤት ስላሰብኩ ነው። እንሂድ። ምላስ አለው በነገራችን ላይ ምላስ አለውና ቢያንስ እሱ ያወራል ብዬ ስላሰብኩ ልጅ የመጣሁት ተከተል ወይኔ ጉዳችሁ አንተ ቅርብ ና ችግር እናስረዳችኋለን። አዎ ግን እፈራለሁ። ቢያንስ ከትልቅ ሰው ጋር ሲሆን ያስፈራል። ነገሮች ይረዳሉ። ችግር ሰላም ጋሽ፣ ሰላም ነው። ሰላም ያኔ ስፈልግ ነበር። እንኳን አገኘሁ። እግዚአብሔር ይመስገን እንኳን አገኘሁ። ያኔ ጥሩ እየሰራ በጣም ነው የተሰማኝ። አንተ በምታረገው የምትሰራው ነገር በጣም ውስጤ እንትን ብሏል። ታውቃለህ፣ በጣም ነው ተሰምቶኛል። እርሱ ልክ ነው። ይቅርታና ያው እኔ መድፈር እንዳይሆንብኝ ይቅርታና ልክ ነው። ግን ምንድነው እግዚአብሔር በሚያውቀው ከልቤ ሁለቱም መታረቅ የፈለጉት። ለዛም ነው በድፍረት እርሱ ጋር አንድ ነገር ደግሞ አንድ ጎኔ እሱ ደስ ብሎኛል። እሱ ደስ ግን በጣም በጥብጠዋል መጀመሪያ መጀመሪያ አሁን አመጣጥ ደስ ብሎኛል። አሁን ወደ ማስታረቅ መምጣት ጥሩ፣ እግዚአብሔር ይባርክ። ጥሩ ነው። ለምን መሰለህ እንደማይሆንልህ ሆኖ ነው። እንዴት ነው ወደ ማስታረቅ መጣ? እንግዲህ ምንም ማድረግ አልችልም። ያው ዳንዬ ጥሩ አይደለም፣ ጥሩ ላይ አይደለም። ይሄ በእናንተ ጓደኛህ ነው። ይሄ በጓደኛ ደግሞ መካከል ገብቶ ይሄ ነገር ማድረጉ የማይገባ ነገር ነው። እኔ ልጄ ጓደኛ ነህ። እኔ በሰዓቱ በጣም ልክ ያልሆነ ነገር አድርጌያለሁ። ግን አሁን ምንድነው ፍላጎቴ ሁለቱ ሰላም እንዲሆኑ እንዲታረቁ ነው። ምክንያቱም ያው ብዙ በመሀላቸው የተፈጠሩ ነገሮች ነበሩና ከምንም በላይ ደግሞ ያው ከነሱ ጋር ይቅርታ ከማለት ነው። እሺ እንሂድ። አሁን አንተን ካለበት ነገሩ ማስተካከል የምፈልገውን ካንተ ጋር ነው። በቃ
ማንንም አልፈልግም፣ ኤፍሬምም አልፈልግም፣ ማንም አልፈልግም። ነገሩን ማስተካከል የምፈልግ ከአንተ ጋር ነው ማስተካከል የምፈልገው ሲውበት ማለት ነው። እኛ ለማስታረቅ ስናስብ እኔ እነሱን ለማስታረቅ ስናስብ መጀመሪያ የወሰድኩት ወይ እዛው በተቀጣጠለበት ዝም ብሎ ሄዶ ማስታረቅ ትንሽ ምንም ነገር ሳይበርድ ይመጣል ብዬ አላሰብኩም ነበር። ግን ወንድ ልጅ ብዙ ጊዜ ያው የተጣለበትን ነገር ሲያነሱበት ከእርሶ በላይ አላቅም። የእኔ አካሄድ የነበረው ግን ወንድ ልጅ የተጣለበትን ነገር ሲያነሱበት ትንሽ ሆት ይሆናል ወደሚፈልገው ነገር የበለጠ ወደፊት ይላል የሚል እሳቤ ስለነበረኝ ከዛ አንግል ነውና ወይ እንሂድ ብለን ነው እዛ ለማስታረቅ። ተባረክ። አንተ የምትናገር የውስጤ ነገር ልናገረው ነበር፣ የውስጤ ነገር ተናግራ ነው ብያለሁ እኮ በዓላማ ላይ ከሆኑ ዓላማ ነው። ሳይሳካ ደግሞ አልሄድም። እንደዚህ አይነት ማባት ስለሰጠን በጣም እናመሰግናለን። የኛ እንዲህ ጥል ሲኖር ምናምን አሁን ግድ ነው ግድ ነው ያስታርቀን። አብርሽ ቤት ማለታችን የአብርሽ ቤት ወደ አብርሽ አሁን ወደዛ ነው ይሄድና አብረን ሄደን ሰላም ሁሉ ይመጣ ማለት ነው። ሰዎች ደርሰናል። እንግዲህ አባት ግደም ሰላም ዛሬ ምን ይለኛል? አሁን ጋሽ የሆነ ያውቃል። እነዚህ ልጆች እዚህ ማየት አንፈልግም። ለምን እኔ ላይ ጉዞኔና በጣም ብዙ ነገር አድርገውናል። እንደሱ አይደለም የመጣ ነው። አብርሽ ስለ ልጆች አያገባም፣ ጨርሰናል። ስለ ልጆች አያገባም። በቃ ጨርሻለሁ። እኔ ስለደሱ በቃ አንዴ ቢያንስ ተረጋጋና አዳምጣቸው እንዴ። ከዛ በኋላ እኛ እንደ ስለነሱ እኔ ጨርሻለሁ። እናወራለን። እነሱ ዝም ስለነሱ ያገባል። በእኔ ጨርሻለሁ። በቃ ሰው እንኳን የገደለ ሰው እንኳን የተገዳደለ ይቅርታ ይደራራል። ምንድን ነው ቃል በቃል እንዴ? ይኸውልህ አብርሃም ማሽ ጋር ቅድም ብዙ ነገር አውርቻለሁ። እግዚአብሔር ይስጣቸው። ጋሽም ደግሞ አላሳፈሩንም። ገባህ አይደለ? የሰው ልጅ ሁሌ ባለው ነገር ይቀጥላል ማለት አይደለም። ሁላችንም አእምሮ አለን፣ እንጸጸታለን፣ ይቅርታ እንጠይቃለን። ያልቃል ሁሉም ነገር። በቻልነው አቅም ነገሮች እኔ ሰላም እንዲሆኑ እፈልጋለሁ። ጋሼን ሀሳብ ስነግራቸው እሳቸውም ደስተኛ ሆኗል። ስለዚህ ነገሮችን ወደ መልካም ነገር አምጥተን አንተ የምትፈልገውን ህይወት ከሩታ ጋር እንድትኖር ጋሼ አንተ ስለመጣ አስታራቂ መስለው እሱ አስታራቂም ሆኑ ምንም ሆኑ በቃ አጠፉ አይደል? እነዚህ ልጆች ይቅርታ ለመኑ። በቃ እኔ በዚህ ነገር በማይሆን ነገር ነው ዳኒ በጣም ነው የተቆጣሁት። በምን ነግሬዋለሁ። እንዲህ መደረግ ያሌለበት ነገር ነው ያደረግከው ብዬ ተቆጥቼው፣ አሁን ነገር አይደጋገምም። በቃ ጨርሻለሁ። እኔ ዳኒ ይቅር ብዬዋለሁ ማለት ትናንትና በነበረው ነገር ላይ አብርሃም አትከራከረኝ እንዴ። የሰው ልጅ እቀየራለሁ እያልኩ ነው። አይገባህም እንዴ? መቼም አትቀየርም። ያው ነው ለኔ ጥሩ ሰው ሆነ። በቃ አብርሃም እኔ ምን ትመለሳለህ አትመለስም? በቃ አጭሩ ቃል ነው። በእግዚአብሔር ትመለሳለህ አትመለስም? ዛሬ ሰው የገደለ ይታረቃል፣ ሰላም ያወርዳል። እና ምን ገሎብሃል እንዴ? በቃ ሁሌ ይቅርታ ይጠይቁና ያው ነው በቃ እኔ ስለ ዳኒ ተወልበሬ ድገው በቃ ጋሽ ምንም አልኳችሁ ነገር እሺ በቃ እሷ ሩታ ከሆነ በእኔ አድርገው ብያለሁ። በቃ እሺ ይህንን ነው በቃ አሁን አተካራ ፈጥራለሁ፣ የሆነ ነገር ፈጥራለሁ። ስላንተ ጨርሻለሁ። አሁንም ደግሞ አንድ ነገር ልንገር። አንድ ሰው እውነተኛ አድርገን ነው የምናስታርቀው። አንድ ሰው ጥፋተኛ አድርገን ነው የምናስታርቀው። ሌላ አንቺም ሩታ ጥፋተኛ ነሽ፣ አብርሃም ጥፋተኛ ነው ብያር ማስታርቃችሁ ይግባክ። ይሄ ነገር አሁን ምንም ልትናገር አልፈልግም ማለት ነው። ምንም ልትናገር አልፈልግም ከአሁን በኋላ ዴታ። ሁለቱም ችግር ቢኖርባቸው አንዱ ጥፋተኛ አድርጎ ነው የሚያስታርቀው ሽማግሌ። ይግባክ። ትክክለኛ ጥፋት አለብህ። እኔ የምደብቀው ነገር የለም። ልጄ ነህ ብዬ ልደብቅ ነው እንዴ? አሁን ሩታ ያለችምና ለአንተ ልሸፍንልህ ነው? ጥሩ ስራ ነው። ሰላም አሁን ወደ ሌላ ተካራ አልገባም። በቃ ሰላም አወርዳለሁ። በዛ ሰላም ላይ የሚገባ ሴጣን ይሰበራል። ይሄን ነው በቃ ሴጣን ሰብሬ ሄዳለሁ። አሁን ይቅር ተባባሉ። አሁን